ዳጣ? ደህና ነኝ። ማን ነው? ምን ሆናል? ችግር አለ? አዎ ዳጣ፣ እንዴት እንደሆነ አልገባኝም። ዝና ያለንበትን ሰፈር አውቋል። አዎ ዳጣ፣ እንዴት እንደሆነ አላውቅም። ምንም አልገባኝም። ዝና ያለንበትን ሰፈር አውቋል። ኧረ በእናትህ በቃ ያለበትን ንገረኝና አብረን ከቡራ ጋር እንመጣለን። አዎ በሩጫ ነው ያመለጥኩትኝ። እዛው ካለንበት ሰፈር ነው የወጣው። ምናልባት ቤቱንም ሊያውቁ ሉላንም ሊወስዳት ይችላል፣ ሊያገኛት ይችላል። ይኸውልሽ ስልኬ ከጠፋ ወይ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው። ዝና ወይ ማህሌት ናቸው ጥያቄዎች። አንድ ብቻውንም አትሞትም። ፖሊስ ምናምን ይዘን እንመጣለን። ፖሊስ እንደታስቡ ፖሊስ ነገሩን ካወቀ ሉላን አሳልፎ ለዝና ነው የሚሰጣት። ህጋዊ ሚስቱ መሆኗን አትርሱ እንጂ ማወቅ የለበትም። እሺ እኔ አሁን ወደ ቤት ልሄድ። በቃ እደውላለሁ። በቃ እሺ አይቼ እንደምን አደርጋለሁ። ይቺ ተንከሲስ ጥላቢስ ማህሌት ተብዬዋ ምን አለ ባታየው ሞገስን። እሷ ናት እኮ ለዚህ ጉዱ ያበቃችው። አይ ስንት የሚታይበት ቦታ ሞልቶ እሱን እንደው ድንገት ቀና ብላ ታጉርት ስራው። አሁን እስቲ ምን ሊያደርገው ነው? እውነት ያገኘው ይሆን? እኔ እንዳያገኘው ምኞቴ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላማችሁ ይብዛው እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳባችሁን በኮመንት ስጡ። ምሳሌ ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የምሳሌ ድራማ ሲጀምር ብሩኬ አልጋውን አንጥፊ እንዳላት ልታነጥፍ ልታዘጋጅ ገብታ ነበረ ቅድስት። በቃ ደስ ብሏታል። ያው ያያችሁትን ነው። እንደዚህ ምናምን ብሎ መናገር ተው እናንተ ልጆች ተው። እና በቃ ደስ ብሏታል። የሆነ ሊወዳት እንደሚወዳት አይነት ነገር ፍንጭ ያገኘች ትመስላለች። በቃ ሶፋ ላይ ተቀምጣ አሁን ጋሺ ይወደኛል ማለት ነው ባገባው 10 ምናምን ልጅ ወድጄ ነው ግማሹን በዚህ ግማሹን በዛ እያልኩኝ በቃ ደስታ በደስታ ማድረገው እያለች የወደፊት ምኞቷን ማሰብ ጀምራለች። ሩታ ነው ሪታ ተብዬዋ በየመንገዱ ወክ እያረጉ ነበር ከማህሌት ጋር። በመሀል ስለዚህ እናሰበችና ሰውዬው ሲከታተላቸው የነበረው የነ ሞገስ ሰውዬ ደወለላት። በቃ አሁን ያያቸው መስሎኛል፣ አካባቢው ወደዛ ሳይሆን አይቀርም፣ ልጅቷን ሉላ ተብዬዋን አይቻታለሁ ብሎ ደውልላት። ይህን ነገርማ መናገር አለብኝ፣ ዝና ደስ ነው የሚለው እያለች ልትናገር ስትደውል ሩታ ነው ተብዬዋ ስሟን ጻፉልኝ ባይዘው አልያዝ ብሎኛል እዚች ልጅ እና እሷ ለምንድን ነው የምትደውይው? ጤኛ አይደለሽም እንደ? ቆይ እሱን በእጅ አስገባለሁ ይሄን ያደርገዋለሁ ገንዘብ አለው በቃ ምናምኑ አፈቅረዋለሁ ስትይ አልነበር እንዴ? ቆይ አሁን ደውለሽ ስለ ሉላ የምትናገሪው ያለችበትን ቦታ እኮ ከጠቆምሽው ሄዶ እሱ ሉላን ይወስዳታል። አንቺን በየት እንደወደሽ ከበር አይልሽም፣ አያይሽም፣ አይገባሽም እንዴ አለቻት። አሀ ለካ እሱም አለው። ግን ምን ላድርግ ግዴታ ደግሞ ካላገኘ በቃ ቃል የገባልኝም ቤት ሊገዛልኝ አይችልም። እና ደግሞ እኔ አሁን ሉላ የማውቃትን ቦታ ታልነገርኩት ያወቀ ግን ይገለኛል። እና ይወቃ ታዲያ ምን ችግር አለው? አንቺ ሲን ፈልገሽ አይደል እንደ ገባሽበት። ለማንኛውም እሱ ከነገርሽ እሱን ባታስቢው ነው የሚሻለው እያለች ሩታም ተብዬ ያስጠነቀቀቻት። በቃ በመሀል እንትና ዝና ተብዬው ደወለ። አሁን ሴትዮ መቼ ነው ተጨባጭ ነገር የምትነግሪኝ? በሆነ ባልሆነው እየደወልሽ ለምን ትጨቀጭቀኛለሽ? ይልቅ ያሉበት አካባቢ ሰውዬ የሚከታተላቸው ሰውዬ ደውሎልሽ እንደሆነ አሳውቅኝ እያለ ተዚህ ያላትን ነገር ለመናገር አልፈለገችም። የሉላን ቦታ ከነገርኩት እኮ በቃ ሉላን ከወሰደ እኔን በየትም ቦታ ፈልጎ አያገኘኝም። ስለዚህ ዝም ብል ይሻላል ብላ
ያልሆነ ቦታ ጠቆመችው። በቃ የሆነ ነገር ሳታገኝ አትደውይልኝ ብሎ ጠረቀመባት። መንገዷን ዳሰስ እያረገች ዳጣ እንግዲህ ቤተሰቦቿን አግኝታለች። እናትየዋ እንግዲህ የትኛዋ እንደሆነች አይታችኋል። ዳጣ አዲስ ሞብ ለቀዋል። አዲስ ድራማ የራሱን የቻለ ሰዓት አለው እና ቤተሰቦቿ ጋር ከተቀላቀለች በኋላ ደብሯታል። ህፃኗ ልጅ ብቻ ናት እንጂ የወደደቻት እና አባትየው ሌላ ሰዎች እንኳ ጥሩ ሙድ አልነበራቸውም። ቤታቸው ወጣት የሆነ ልጅ አለ፣ እሱም ምንም አይልም፣ በሰላም ተቀብለዋታል። ግን ያቺ እናት ተብዬዋ ምንም አትመችም። በሰላም ተዝተ ቤት ቶሎ ቶሎ ብላ እንድትወጣ ትፈልጋለች። እና ሰፈሩም ሁሉም ስለደበራት ከሞገስ ጋር ደውላ ምንድነው እንደዚህ ጠፋህ እኮ እኔ በጣም እየደበረኝ ነው ላገኘ ይፈልጋለሁ እያለች እያወራች ፊት ለፊቷ ግድንግድ የሆነ በቀደም ሞገስ ጋር ስትሆን የነበረው ሰውዬ ሲከታተላት የነበረው ሰውዬ መስሏት ደነገጠች። ወይኔ ጉዴ ሞጌ ከሞኩ በቃ ሞትኩ ማለት ነው። ፊት ለፊቴ በጣም የሆነ ዝናን የመሰለ ሰውዬ እያየሁ ነው። በቃ አልኝ ብላ ስልኩን ጠርቅማ ወደ ኋላ ስታፈገፍግ አንድ ምስኪን ሰውዬ አጋጫት። ምንድነው እንደዚህ? ምን ሆነሽ ነው ልጄ? ምንድነው እንደዚህ የሚያስደነግጥሽ ብሎ ቢጠይቃትም የፍርሃቷ ፍርሃት ምንም አይደል ብላ ሩጫዋን አቀለጠችው። እየሮጠችም ሄዳ ወደነ ብሩክ ገባች። ብሩክና ቅድስቴ ስለራሳቸው እያወሩ ነበር። ቅድስቴ ከዚህ በኋላ እናቴ ትዳር መመስረት እንዳለብኝ ልጆችን መውለድ እንዳለብኝ እየነገረችው ነበር። አዎ ልክ ናት፣ እናትሽ ልክ ናቸው። ግን እኮ በቀደም የማፈቅረው ልጅ አለኝ ብለሽ ነበር፣ እሱን ነው የምታገቢው ብሎ ጠይቃት። አይ እሱ አይደለም በየት ያውቆኛል፣ ማፍቀሬን መውደዴንም አያውቅም፣ እንደማፈቅረውም አያውቅም ብላ እንትን አለችው። እንግዲህ ሳላገባ ከቀደመና ካወቀና ካገባኝ እሰየው፣ ካላገባ ግን ያው ግዴታ ቤተሰቦች ያመጡልኝን አገባለሁ ብላ ስትል ፊቱ ክስክስ አለ። እንዲህ እያወሩ በቃ ፍራቻ በሩን ቶሎ ከፍታ ገባች ዳጣ። ስትገባባቸው ሁለታቸውም ድንግጥ አሉ። ምን ሆናችሁ ነው እንደዚህ እንትን የሚለው ምንድን ነው እያለች ድንብርብራቸውን አወጣች። ዳጣ እውነቱን ስላወቀች ገራ ገብቷታል። ያው አትነግረው ለነገር ለብሩክ እንደምትወደው ታውቃለች። ግን ደግሞ አሁን ሰዓቱና ጊዜው አይደለም ብላ ነው መሰል አልነገረችውም። ቆይ እንትናን ምሳሌ ለቀስቅሳት ብላ ካጠገባቸው ሄደች። በቃ ያለው ይሄ ነው። በመጨረሻም እንትና ማነው ስሟ ሞገስን መውጣት አለብን፣ ከዚህ ህይወት መውጣት አለብን። እስከ መቼ ድረስ ተደብቀን ህይወታችንን መመስረት አለብን። አንቺም ደግሞ ከዝና ያለሽን ግንኙነት እንትን ብለሽ በቃ ህይወታችን መቀጠል አለብን። ያው በህጋዊ ሚስቱ ስለሆንሽ እኔ ጋር ስትሄጂ ወይም ደግሞ ፖሊስ የሆነ ነገር ታየ ወስቲ ሁለተኛ ለዝና ነው የሚሰጡሽ። ስለዚህ በሆነ መንገድ ህይወታችንን መቀጠል አለብን ብሎ አማከራት። ሊወጣ ሲታገልም ለምንድን ነው አንተ ቆይ መሞት ፈልገሃል እንዴ? ለምንድን ነው እንደዚህ የምትሆነው? ተረጋጋ ብትለውም አይሆንም፣ እስከ መቼ ተደብቀን እንደዚህ? እኔ እኮ ስራ መስራት መኖር አለብን። እስከ መቼ? ወይ ደግሞ ከሀገር እንውጣ እያለች ልታማክረው ሞከረች። ሞገስም በዚህ ሁኔታ ድብር ስላለ ወደ ውጭ መውጣት አለብኝ ብሎ እንደለመደው ከብሩክ የወሰደውን ሽጉጥ ይዞ ጥቁር ጃኬቱን ከእንጭላቱ ላይ አድርጎ ወጥቷል። እየወጣም እያለ ለካ እነ ዝናና ማህሌት እየተከታተሉት ነበር። ሉሊት ማናት ማህሌት ተብዬዋ ፊት ለፊቷ ምን እንዳለ ማን እንዳለ እየቃኘች ድንገት ቀጥ ስትል ሞገስን አየችው። ያው እዛ ይታያል ያው እዛ እያለች ለዝና አሳየችው። አዎ እንኳንም አጋጠመኝ እያለ ዝና እሱን ለመያዝ በቃ የሆነ መንገድ መፈለግ አለብኝ ብሎ አስቧል። ዝና ለነገሩ ፊት ለፊት በመንገዱ ባያገኘውም እንኳ በህገ ወጥ መንገድ ኤቲኤም የሚጠቀሙበትን ብር ስንት ሰዓት እንደወጡ የት አካባቢ እንደወጡ ከጓደኛው እንዲረዳው ተባበረው ነበር። አደራህን እባክህ የአባቴ ውለት አለብኝ ካልከው መሰረት በቃ ይህን ውለት አድርግልኝና እያለ በህገ ወጥ መንገድ ኤቲኤም ብር ያወጡበትን መቼ እንዳወጡ ስንት ሰዓት እንዳወጡና የት አካባቢ እንዳወጡ እንዲነግረው ጠይቆታል። ጓደኛውም በቃ ያው ህገ ጓደኛው ስለሆነ ምንም አላሳፈረውም። እሺ ደግ ብሎ እንዳውም በመስመር እንዳይያዝበት በዋስታብ ልንገርህ ብሎ አውርቶታል። ለመጨረሻም በቃ ኤቲኤሙን ማዘጋት አለብኝ ወይም ደግሞ ሰዓቱን ማወቅ አለብኝ ብሎ ሰዓቱን ካወቀ በኋላ ነው እንግዲህ ሰፈር አካባቢ ሄዶ ሞገስን ያገኘው። ሁለታቸውም እየተሯሯጡ ባሉበት ድንገት በቃ በዚህ መንገድ መቀየስ አለብኝ ብሎ ሞገስ ተቀይሶ አንድ ቦታ ቆሞ ተጠልሎ አምልጧቸዋል።
ደህና ሩጦ ወደ ዳጣ ደውሎላታል። ይኸውልሽ ዳጣ እነ ዝና እየተከተሉኝ ነው፣ የሆነ ነገር ከሆንኩኝ እነሱ ናቸው ማለት ነው። ያችን ማህሌት ተብየዋለችበት እና ደግሞ ያለች እሷም ቀጠል አድርጋ ጠብቀና ብቻህን ትችለዋለህ እንዴ? እኔና ብሩክ እንመጣለን ጠብቀን ምናምን። ኧረ አያስፈልግም፣ እሱ ካገኛት ወደ ፖሊስ ሄዶ ማመልከት የለበትም። እንዲያውም ፖሊሶች ይህን ነገር ካወቁ ህጋዊ ሚስቱ ስለሆነች ፖሊሶች እጇን ይዘው ነው ወደ ዝና ቤት የሚወስዷት። ስለዚህ ፖሊሶች ማወቅ የሉበትም እያለ ፈራተባ እያለ መንገዱን ሲቀጥል ድንገት ፊት ለፊት ዝና ተብዬው እና ማህሌት ተብዬው ድቅና አሉበት። ያው ከብሩ ከያዘው ሽጉጥ ስለነበር ተደናብሮ መሞት ስላለብኝ ከዚህ በኋላ በአንተ እጅ ገብቼ በሰላም ስለማልወጣ ቅድሚያ አንተን መግደል አለብኝ፣ ስለዚህ ብሎ የያዘውን ሽጉጥ ደቅኖ ወደ ዝና ጠጋ ሲል ዝና እንደዚህ ፍንክች የሚል ሰው አልነበረም። እኔ ሉላን አጥቼ መኖር አልችልም፣ ኑላን ካጣሁኝ መሞት ስለምፈልግ በቃ መግደል ካልቀረ ግደለኝና ወንድ ተባል እያለ ምንም ሳይፈራ ቢቀርበውም በሆነ ነገር ሸውዶ ግን ሞገስ አምልጦታል። ድጋሜ እንደገና ሁለተኛ መያዝ አለብን ብሎ ተስፋ ሳይቆርጥ ዝና ተብዬውና ማህሌት ፍለጋ ቀጥለዋል። ሳያስበው እንትናን ማነው ዳጣም እያወራ እያለ ሞገስ ደርሰውበታል። ይኸው እዛ ስልክ እያወራ ነው ብለው እሱም ሳያያቸው ሩጫውን እንደቀጠለ እነሱም ከኋላ የሄዱበት እንግዲህ የሰፈሩን ሳያውቁት አይቀሩም። ድራማው እዚህ ላይ ያበቃል። ውድ ቤተሰቦች እንግዲህ ምን ትላላችሁ? ዝናና ማህሌት እውነትን ሞገስን የሚይዙት ይመስላችኋል? እኔ የሚሸውዳቸው ነው ይመስለኝ። ከያዙ ከባድ ነው። እና ደግሞ ያው እንግዲህ ብሩክና ቅድስቴ ይጋቡልን ብለናል። ቅድስትዬ ይጋቡልን ብለናል። ሌላ በተረፈ ደግሞ ያው እንግዲህ ሉላ ተዝና ጋር ያላትን ግንኙነት እንትን ካላለኝ በሌላ ሀገር እንኳ ቀይረው ቢሄዱ ፖሊስ ይዞ በህጋዊ መንገድ ሚስቴና ቢልም እንኳን እንዳለው ሞገስ በቃ ህጋዊ ሚስቱ ስለሆነች ፖሊሶች አንጠልጥለው የሚሰጡት ነው የሚመስለኝ። እና የዛሬው ድራማ ይህን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቤት አዲስ የሆናችሁን ሰብስክራይብ አድርጉ። ኔክስት እስከምንገናኝ ባይ ባይ፣ ቻው።